መምህር በቀለ መንግስቱ የባሌ ጎባ ነዋሪ ሲሆኑ የ78 ዓመት አዛውንት ናቸው። በማምሻ እድሜያቸው ላይ የሚገኙት መምህር በቀለ የእድሜያቸው መግፋት ሀገር ያዘጋጀችው ታላቅ ድግስ ላይ ለመገኘት አላገዳቸውም። የሀገር ጉዳይ በመሆኑ የምፈልገውን ሰው ይመራኛል፣ ያስተዳድረኛል የምለውን እመርጣለሁ። ለተወካዮች ምክር ቤትም ለክልል ምክር ቤትም መርጬ ወጥቻለሁ። ዲሞክራሲያዊ ምርጫ ዜጎች ለቀጣዩ ትውልድ ሀገርን የሚያስረክቡበት ነው። ሀገርን የሚያስተዳድረውና የሚመራው ቀጣዩ ትውልድ ነውና ከጠመንጃ አፈሙዝ ይልቅ ጣት አውጥቶ እጅ አውጥቶ መምረጥ መሪም መምረጥ ተገቢ ነው። እኔና መሰሎቼ አብቅተናል። ይቺ ሀገር ለወደፊት የሚያስተዳድሯት ቀጣዩ ትውልድ ነው። ይሄ ቀጣይ ትውልድ በርትቶ ጠንክሮ መስራት አለበት ባይ ነኝ። ተተኪው ትውልድም በዲሞክራሲያዊ መሰረት የጸናች ሀገሩን ከእናት አባቱ ባደራነት ለመረከብ ባለተስፋ ነው። እናትም የልጇ የነገ ተስፋ እውን ይሆን ዘንድ ምርጫ መርጣለች። ለሀገር ለልጄ ለኢትዮጵያ ጥሩ እንዲሆን ብዬን ለመምረጥ የመጣሁት ወደፊት ያው ጥሩ ነገር እንዲደረግ ኢትዮጵያ እንድትለወጥ ብዙ ነገሮች እንዲሆኑ ፈልገው ምርጫ በጣም ጠቀሜታ አለው። እዚህ ኢትዮጵያ ስተኖርሽ ድረስ ግዴታ ምርጫ መምረጥ አለብሽ። በምን ኢትዮጵያዊነትሽ ይረጋገጣል። ለሳኔ የመጣሁት እኔ አልፎ ለልጆቼ እንዲሆን የሚሆነውን ፓርቲ መርጫለሁ። በሰባተኛው ጠቅላላ ምርጫ ዜጎች በነቂስ ወጥተው መሳተፋቸው ለሀገራቸው ያላቸውን ፍቅር የሚያሳይ ጽናትም ሀገር የጀመረችውን ውጥን ከዳር ማድረስ እንደሚያስችል ያረጋገጠ ነው። ሀገራዊ ግዴታዬን ተወጥቻለሁ። እኔ በቃ ሙሉ ደስታ ይሰማኛል። ለሀገር የሚሆነውን ስለመረጥኩኝ እንደዛ ነው መሆን ያለበት። ሀገራዊ ፍቅር የሚገለጸው በተግባር እንጂ በምላስ አይደለም፣ በስርቻ ተቀምጦ አይደለም። በዚህ ተደስቻለሁ። እኔ በተረፈው ፈጣሪ ደግሞ ይጨመርበት። ሁሉም የሚያደርግ እግዚአብሔር ስለሆነ ለፖለቲካ ፓርቲዎች ብቻ ሳይሆን ለሀገር ፍቅር፣ ለሀገር እርገት፣ ለኢትዮጵያ ራሳቸውን ሰጥቶ ምንም ሳይበግራቸው ይሄ ምርጫ ላይ መሳተፋቸው ይህንን ምርጫ ልዩ ያደርጋል ብዬ አስባለሁ። ይህ ልምድ ደግሞ ለዲሞክራሲያዊ ስርዓት ግንባታ አሻራ የጣለ ሆኖ አልፏል። የጸናች ሀገርን ለመፍጠር ለሚደረገው ጉዞ ጠንካራ መሰረትን አስቀምጧል። ፖለቲካ ፓርቲዎች የተወዳደሩበት በነጻነት የተወዳደሩበት የግል ተወዳዳሪዎች ወይም ደግሞ እጩዎችም ጭምር ማለት ነው። ይሄ ምንድነው? ነጻነት የምርጫው ነጻና ገለልተኛ አካታች መሆኑን ያሳያል። ስለዚህ ይሄ ምንድነው? ከስርዓተ ግንባታ ከፖለቲካ ከዲሞክራሲ ስርዓት ግንባታ አንጻር ኢትዮጵያ አንድ ምዕራፍ ጀምራለች ብዬ አስባለሁ። ሰባተኛው ጠቅላላ ምርጫ ለዲሞክራሲያዊ ስርዓት ግንባታ ወሳኝ የሆኑ ምዕራፎችን ከፍቷል። ከዜጎች ንቃተ ህሊና እስከ ተቋማት ግንባታ ድረስ ኢትዮጵያ የሄደችበትን ርቀት አመላክቷል። ጥሩ ጅማሬ አላት። የህዝብ ንቃተ ህሊና ጥሩ ነው። የፖለቲካ ፓርቲ ነጻና ገለልተኛ ሆኖ የመሳተፋቸው ጥሩ ነው። እንግዲህ የዲሞክራሲያዊ ተቋማቶች በተለይ የምርጫ ቦርድ ነጻና ገለልተኛ ሆኖ ምርጫውን ከመከታተል አልፎ እስከ መጨረሻ ድረስ ማንም ጣልቃ ሳይገባ ምርጫውን እስከ መጨረሻ መከታተል ወይም ደግሞ ማስተዳደር ችሏል እና ይሄ ለኛ ሀገር ጥሩ ምሳሌ ነው ብዬ አስባለሁ። ዜጎች ለከፈሉት ዋጋና ለጣሉበት እምነት ኃላፊነትን በአግባቡ መወጣት ደግሞ ከሚመረጠው ፓርቲ የሚጠበቅ ነው።